ህዝብና ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳት ኤሪሳት ድምፂ ውጹዓት የዛሬ ፕሮግራም ማዘጋጅላችሁ ኤልሳ አማረ እባላለሁ። እንግዳዬ ደግሞ ናኦድ በላይ ይባላል። የዛሬ ጉዳያችን ኢስት አፍሪካ ላይ ያለው ፖለቲካዊ ቀውስና በተለይ ደግሞ የኤርትራና የህዝብ መጪዎች ምን መሆን አለበት፣ እንደ ህዝብስ ምን ማድረግ አለብን በሚል አርዕስት ነው እና በጥሞና እንድትከታተሉኝ ኢንቫይት አደርጋለሁ። ናኦድ እድሜን አክብረህ ስለመጣ በስም ተከታታዮቼና በኤሬሳት በስም ኤልሳ ከልብ ምስጋና አቀርባለሁ። አመሰግናለሁ ኤልሳ፣ እኔም ስለጋበዝሽኝ አመሰግናለሁ። እሺ ወደ ጥያቄ ልግባ። የመጀመሪያ ጥያቄ የኢትዮጵያ መሪዎች በተለያየ ጊዜ የሚመጡ መሪዎች ስልጣናቸው ላይ ለመቆየት ሲሉ ኤርትራን አስመልሳለሁ እያሉ ህዝቡን በማታለል እንደማይሆን እያወቁ ሁልጊዜ የውጊያ እና የሀገሪቷን ሪሶርስም መሳሪያ በመግዛት እና ህዝቡ በድህነት እንደሚኖር ያደርጉታል። ምክንያቱም ኤርትራ እንደ ማንኛውም አገሮች ልዑላዊ ሀገር ለመሆን የሚያስፈልጋትን መስፈርት አሟልታ የመጣች ሀገር መሆኗን ያውቃሉ። በህግም ይሁን በውጊያ ሊፈታ የማይችል ነገር መሆኑን እያወቁ ግን ተደጋጋሚ ህዝቡን እያታለሉ ኤርትራን አስመልሳለሁ፣ ባህር ይኖረናል እያሉ ሊያኖሩት ይፈልጋሉ እና ለምንድን ነው እንደዛ? እንደ ህዝብስ የኢትዮጵያ ህዝብ ምን ማድረግ አለበት ትላለህ? እስኪ ናኦድ። እሺ መጀመሪያ ኤልሳ ስለጋበዝሽኝ አመሰግናለሁ። ይሄ አስፈላጊ ጉዳይ ሁላችንም ኢትዮጵያውያንም እኛም ኤርትራውያን ልንነጋገርበት ተቀራርበንም ልንነጋገርበት የሚያስፈልግ ጉዳይ ነው። ለመሪዎች ብቻ የሚተው አይደለም። መሪዎች ለረጅም ጊዜ ጦርነት ላይ ነው ያቆዩንና ልንነጋገርበት የሚገባ አርዕስት ነው። እንግዲህ በመጀመሪያ አንድ ነገር አክኖሌጅ ወይም ደግሞ እውቅና መስጠት እንፈልገው ኢትዮጵያ የባህር በር ያስፈልጋታል። ሁላችንም የምናምንበት ጉዳይ ነው። አንድ ሀገር በዚህ ዓለም መንገድ አለበት። አገሪቷ የምታፈራቸው ምርቶች ወደ ውጭ መላክ አለባት። ከውጭ የምታስመጣቸው እቃዎችና ሌላ አስፈላጊ ንጥረ ነገር የሚሆን ወይም ደግሞ ለሀገሪቷ የሚያስፈልጋት ለልማትም ለተለያዩ ነገሮች የምታስገባበት ያው በአውሮፕላን መንገድ አይቻልም። ስለዚህ ተዘግታ ቁጭ ማለት እንደማትችል እናውቃለን። የባህር በር ያስፈልጋታል፣ መውጣት መግባት አለባት። ይሄ የባህር በር ደግሞ ሰስቴይነብል መሆን አለበት። ሰስቴይነብል ስል ጎረቤቶቿ በፈለጉት ጊዜ ባሻቸው ጊዜ የሚዘጉት ባሻቸው ጊዜ የሚቆልፉት እና የሚከፍቱት መሆን የለበት። ዚስ ማች እውቅና ሰጣለሁኝ ማለት ነው ለኢትዮጵያ የሚያስፈልጋት ነገሮች። ነገር ግን ይሄ እንዴት ነው መከናወን የሚችለው ላይ ነው መናገር ያለብን። ይሄ እንዴት ይከናወናል? ይህንን የኢትዮጵያ ፍላጎት ከኤርትራም ከሌሎች ሀገሮችም ያው አሁን እንግዲህ ስለ ኤርትራ ነው የምናገረው፣ ግን ከጅቡቲም ከሶማልም ከሌሎች ከኬንያም የባህር በር ሰስቴይነብል የሆነ ማለት ነው የማይቋረጥ በሙሉ ልብነት ልትወጣበትና ልትገባበት የምትችል በር ማግኘት የምትችለው እንዴት ነው የሚለው ላይ እዚህ ላይ ነው እንግዲህ ጥሩ ዲፕሎማቲክ ሪሌሽንሽፕ የሚያስፈልገው በሀገሮቹ መካከል። አንፎርቹኔትሊ ይሄ ነገር
ሳይከናወን ቀርቷል ለረጅም ጊዜ ማለት ነው። ፓርት ኦፍ ኢት ደግሞ የኢትዮጵያ ጥያቄ አንዳንዴ የኔ ነው ባህሩ የሚል አንድምታ ያለው ንግግሮች ይሄ ነገር እንዳይከናወን ያባብሱታል። ነገሮቹን ውስብስብ እንዲሆን ያደርጉታል ማለት ነው። ለፖለቲከኞች ደግሞ ያንን ነገር ተጠቅመው ህዝቡን እንዲያታልሉ አንድ መንገድ ይሰጣል ማለት ነው። ለኤርትራውያን ፖለቲከኞችም ለኢትዮጵያውያን ፖለቲከኞችም እና ክላሪቲ ያስፈልጋል። የኢትዮጵያ መንግስት ኤርትራ ሉዓላዊ ሀገር መሆኗን እውቅና ሙሉ እውቅና ያው ከ93 ጀምሮ ሙሉ ህጋዊ እውቅና እንዳላት ዓለም ያውቃል። አሁን ያለው የኢትዮጵያ መንግስት ደግሞ ያንን ነገር መነካካት የለበትም። ምክንያቱም እሱም ያውቃል የኢትዮጵያ መንግስትም እውቅና እንዳላት ያውቃል። አዎ አሁን ያለው የኢትዮጵያ መንግስት ግን ግራም ያጋባ ነገሮች ብዙ ይናገራል። አንዳንዴ በታሪክ በምን የሚል ነገር አንዳንድ ሚኒስትሮችም ሳይቀሩ አሰብ ኢትዮጵያ ነች የሚል ቃላት ንግግር ያደርጋሉና ይሄ ነገሮች ውስብስብ ያደርጋል። እንግዲህ እንደዛ የሚሉት ለምንድን ነው? ለህዝቡን ለማታለል ነው ወይስ በእውነት ኢትዮጵያን አሰብን ይዘው የባህር በር ያላት ሀገር ለማድረግ ነው የሚል ጥያቄ እንግዲህ ሞቲቫቸው ምን እንደሆነ አላውቅም። ግን ሁለት ሞቲቭ መገመት ይቻላል ማለት ነው። በግምት ያው ኤዱኬትድ ጌስ የሚሉት ነገር አለ አይደለ? ሁለት ሞቲቭ ሊኖራቸው ይችላል። አንደኛው ሞቲቭ ኤርትራን ኢትዮጵያ የባህር በር ያላት ታላቅ ሀገር ይሄ ሌትስ ሜክ ኢትዮጵያ ግሬት አጌን የሚሉት አይነት ነገር ባህር ያላት ዳር ድንበራችን ቀይ ባህር ነው የሚሉት ይሄ እንግዲህ የብዙዎቹ የኢትዮጵያውያን ኢሊቶች ልባቸው ውስጥ ያለ ነው። ስስብልት ነው እንግዲህ እና እሷን ካነሳሁኝ የህዝቡን አንድነት ኢሊቶቹ ከተስማሙ የአማራም የኦሮሞም ሁሉም ኢትዮጵያዊ በቃ አሰብ ማግኘት የምንችል ከሆነ ለስ ዩናይት የሚል አንድ ዩናይቲንግ አጀንዳ ወይም ደግሞ የኢትዮጵያን ህዝብ አንድ የሚያደርግ ብሔራዊ አጀንዳ ነው ብለው ያስባሉ። ወይም አገራዊ አጀንዳ ነው ብለው አስበው ሊሆን ይችላል። ምክንያቱም ኢትዮጵያ ውስጥ ያለ የፖለቲካ ቀውስ ለመፍታት አንድ ብሔራዊ ወይም ደግሞ አንድ አገራዊ አጀንዳ የባህር በር የሚለውን አጀንዳ አንስተው ዩናይት ለማድረግ አስበው ሊሆን ይችላል ጠቅላይ ሚኒስትሩ። it's very likely እንደዛ ሊሆን ይችላል። ሌላ ደግሞ የእውነት ኃይልን ተጠቅመን አሰብ መያዝ እንችላለን። አሰብ ከያዝን በኋላ ደግሞ ኔጎሺየት ይሄ ጀነራል ጻድቃን በ2019 ነው መሰለኝ ለቲፒኤልኤፍ በ2000 ዓመተ ምህረት ያቀረብኩላቸው አጀንዳ ነበር አለ። አሰብን እንያዝና ከዛ ሪኔጎሺየት ለማድረግ እንችላለን ብዬ ሐሳብ አቅርቤላቸው ነበር ለቲፒኤልኤፍ ወይም ደግሞ ለኢህአዴግ አይገስ ሊደርሺፕ በዛን ጊዜ በጦርነቱ ጊዜ ማለት ነው። እና ሪጀክት አድርጉት ሊደርሺፑ ወይም ደግሞ ያ በዛን ጊዜ የነበረ መንግስት የጻድቃን ሐሳብ ሪጀክት ስላደረጉት ያንን ነገር አላደረግነውም ነው የሚለውና ይሄ እንደገና እንሞክረው አለው ወይ እኛ እስከምናውቀው ድረስ ሞክረዋል። ብዙ ያላቸውን ሪሶርስ ተጠቅመው ብዙ ሰራዊት በኃይል በኦልድ የውጊያ ስታይል እንደውም በሰው ብዛት አስገብተው ተሞክሯል። ሊሰራ ነው ያልቻለው እንጂ ተሞክሮ አሰብን አትሊስት አሰብን ይዘን እንወጣለን ከዚህ ውጊያ በሚል በተለይ ሳልሳይ ወራር በሚባል በሚታወቀው ተሞክሮ አልሆነም እንጂ
የመቀበልና አለመቀበል አይደለም እኛ አዎ አይ እንግዲህ ጀነራል ጻድቃን ያለውን ኢንተርቪው ሪጀክት ስላደረጉት አልተከናወነም መቀጠል የምንችል ነበር ብሎ ሊያስብ ይችላል ጀነራል ጻድቃን ሞክረዋል በ2000 ዓመተ ምህረት በተደረገው ጦርነት አሰብ ለመያዝ በአሰብ በኩል እንግዲህ በአሰብ በኩል ክርክር ውስጥ የነበረ መሬት አልነበረም በአሰብ በኩል የባድመ እና በዛ ባድመ አካባቢ የነበረው መሬት ነው አጣያቂ የነበረው እንጂ በአሰብ አልነበረም ግን ኦፍ ኮርስ ጦርነት የተጀመረ በዚህ በኩል ብቻ ነው የምትወረኝ ወይ በዚህ በኩል ብቻ ነው እንትን የምትለኝ አትለውም ግን በአሰብ በኩል ሞክረው ነበር አይ ቲንክ ቡሬ የሚባል ቦታ የሚያከራክር በዛ በኩል ጦርነት ከፍተው ሞክረው ነበር አሰብ ለመያዝ እና አልቻሉም ከዛ ያው የ2000 ዓመተ ምህረት የሰላም ውል ተፈርሞ በዚህ ነበረ የ2 ዓመቱ ጦርነት የተቋጨው እንግዲህ ኢትዮጵያውያን ዩናይትድ ሆነው ነው የመጡት ያን ጊዜ ማንም ፍራግመንት ስዳል ነበር አማራም ኦሮሞም ትግሬም ሶማሌም ጉራጌም ሁሉም ኢትዮጵያውያን ነው የዘመቱት 2 ዓመት ደግሞ ጦርነቱ ደግሞ 2 ዓመት ፈጀ 2 ዓመት ፈጅቶ ግን ያው የፈየደው ነገር የለም አሰብም አልያዙም ትንሽ ገፋ አድርገው ነበር በመሬት በባድመ በኩል ግን ያ የፈለጉት ነገር አላከናወኑ እንግዲህ አንድ ላይ ሆኖ ስለዚህ አሁን ፍራግመንትድ በሆኑበት ጊዜ ወይም ደግሞ በተለያዩበት ጊዜ ደግሞ አሁን እኔ በፍጹም የሚቻል ምናልባት ነቨር ስለማይባል ነቨር ማለት አይቻልም ግን ምናልባት 1% ፖሲቢሊቲ ቢኖር ነው 1% አሰብ የከበደ ነው እንጂ የሚሆነው የቀለለ አይሆንም እሺ በኤርትራ መንግስትም the ማለት ነው ህዝቡን ኮንስቲቲዩሽን ወይ ቅዋም ተግባራዊ እንዳይሆን ሊወሩህ ነው አንዳንዴም ራሱ ነው ክሬት የሚያደርገው ችግሩን ይመጣሉ አሰብን ይዙብሃል ወይ ሉላዊነትህን ይደፍሩብሃል እያለ ህዝቡን ሰብአዊ መሰሉንና አገሪቷን በሙሉ በኢኮኖሚ የሚሆን በሰብአዊ መሰል በጣም ዲስትሮይ አድርጓታል ያለው እንደዛም ያው ስልጣኑ ላይ ለመቀጠል እንደዛ ህዝቡ ላይ የማታለል ደሴም ኢትዮጵያ ላይ እንዳለው ኤርትራ ውስጥም መጡ እያለ ህዝቡን ያታልላል እስኪ ለኤርትራ ህዝብና ይሄ ኢትዮጵያውያን የሚያደርጉት የኤርትራን ሉዓላዊነት የመንካት ነገር ደግሞ ለዲክታቶር ኢሳያስ እንደ አንድ ስልጣኑ ላይ ለመቆየት ወይ ለማታለል ምክንያት እንደሚሆን ያለው እስኪ ለምን ህዝቡም እየተታለለ ስለሚኖር እስኪ ይሄን ነገርስ ምን ትላለህ አንደኛ ማለት ትክክለኛ ነገር የውስጣዊ ጉዳያችንን ማድረግ እንችል ነበር ግን ደሴም እሱም እያታለለ ነው የሚኖረው እስኪ ስለዚህ ምን ትላለህ አዎ ትክክል እንግዲህ ጦርነት ለማስቀረት ብዙን ጊዜ ዲክቴተሮች ናቸው ጦርነት ውስጥ የሚገቡት ህዝብ በጉዳዩ ላይ ተሳታፊ ሲሆን ህዝብ ጦርነት አይወድም የህዝብ ተወካዮች ምክር ቤት መሪውን ተጠያቂ የሚያደርግ የህዝብ ተወካዮች ምክር ቤት ካለ ያ የህዝብ ተወካዮች ምክር ቤት አስቦ ስለ ኮንስቲትዩዌንቱ መርጦ የላከው ህዝብ ነው የሚያስበው ሲወስን ጦርነት ያስፈልገናል ወይ ለምንድን ነው አስፈላጊ የሚሆነው ብሎ እንትን አንቀው ነው የሚይዙት መሪውን ዝም ብሎ ካዡዋሊ አንድ ውሳኔ ሊወስን አይችልም ምክንያቱም ተጠያቂ ነው ስለዚህ ህገ መንግስታዊ መንግስት ወይም ደግሞ መሪውን ተጠያቂ የሚያደርግ
የተወካዮች ምክር ቤት ያለበት መንግስት ወደ ጦርነት የሚሄድበት አባዜው ያነሰ ነው። ምንም እንደዛ ፍላጎት ቢኖረው ተጠያቂ ስለሚያደርገው የህዝብ ተወካዮች ምክር ቤት አስቦ ነው የሚያደርገው እና በኤርትራ ውስጥ ያለው ያው አምባገነን መሪ አለ አቶ ኢሳያስ አፈወርቂ አምባገነን ለ34 ዓመት ምንም የሰላም መንገድ ማንኛውም አይነት ግጭት በሰላም ፈቶ አያውቅም ኢሳያስ አፈወርቂ። የአገሪቷን ሪሶርስም ደሴም እንደ ኢትዮጵያ ለውትድርና ለመሳሪያ እያዋለ ህዝቡን በድህነት በችግር በስደት እያኖረው ነው። አዎ እና በሰላም የፈታው እኔ አንድ ጉዳይ ነው ማለት ከሰዎች ጀምሮ እስከ አገሮች ምንም ቁጭ ብሎ ተስማምቶ የፈታው ነገር የለም። እኔ እስከማውቀው ድረስ የኤርትራ ፖለቲካ ኤርትራ አገር ከሆነ ጀምሮ የምከታተለው ነው። ከዛ በፊት ደግሞ በትጥቅ ትግል ጊዜ ደግሞ ከጓደኞቹም ከማንኛውም አይነት ኃይል እዛ በረሃ ያሉ አሸንፎ መውጣት አለበት የሱ መንገድ ካልሆነ በስተቀር ሌላ ምንም ነገር አይታየውም እና ይሄ ደግሞ ሌላው ችግር ነው። እንግዲህ ያው ከማህ አይቀር ሁለቱም ክሪቲሳይዝ ካረግን አይቀር we have to be objective ዋናው ደግሞ እሱ ነው። እዚህ ላይ ፕሮፓጋንዳ ኤርትራውያን ስለሆንን የኤርትራ ጉዳይ ሳይድ ይዘን ለመነጋገር አይደለም። ኢንፋክት ሐሳቡ ኢትዮጵያውያንም እንደዚህ ቀርበው የልባቸውን እንዲያወሩ እኛ ህዝብ ለህዝብ እንደዚህ የሀገሮቻችን ጉዳይ እንድንናገር ኦነስት ሆነን ነው። ዲቤት ማድረግ ካስፈልገም ዲቤት እንድናደርግ ነው ከፖለቲከኞቹ ውጭ እነሱ የፈለጉትን ያድርጉ። እኛ ግን ያው ስልጣን አላቸው። ኢሳያስ ከአቢይ ጋር ይናገራል። እኛ ግን we can set the አጀንዳውን እኛ ህዝብነን ሰት ማድረግ ያለብን እነሱ በነገሩን ሳይሆን አሁን ብዙ የሚዲያ አውትሌት በህግደፍ በኩል የህግደፍ ፕሮፓጋንዳ የሚነዙ አሉ። መጡበት አሰብ ፈለጉ ምናምን የሚል በዛ በኩል ደግሞ አሰበኛ ነው ምናምን የሚሉ ደግሞ እነ ሀሌታ የሚባል አንድ በላይ መንገሻ የሚባል ጋዜጠኛ አለ የዩቲዩብ ይሄንን ነገር የሚያራግበው ሌሎችም አሉና we have to put these people out of business sense የሚሰጡ ሰዎች ዜጎች የመንግስት ፕሮፓጋንዲስት ሳይሆኑ ለህዝባቸው የሚያስቡ ሰዎች ከሁለቱም አገሮች እንደዚህ ኦብጀክቲቭ የሆነ ህዝቡን የሚወክል ንግግር ማድረግ ያለብን ይመስለኛልና ያ በኤርትራ ውስጥ ምንም ከሱ ጋር እያይዘ እንደ ህዝብ ሁልጊዜ ማለት ሁልጊዜ the same ስተት እየሰራን the same ስራ እየሰራን እንዴት ነው ማለት አንድ አይነት ስተት አንድ አይነት ስራ እየሰራን የተለየ ውጤት መጠበቅ የለብንም። ከውጊያ ተምረን የመሪዎችም የማታለል መሪዎች ማለት እኛንን ሁልጊዜ ተጎጂዎቹ የልጆች ደም ነው የሚፈሰው። ኢኮኖሚ የሀገሪቷን ኢኮኖሚ መሳሪያ ላይ ባወሩ ቁጥር ህዝብ ነው የሚራበው እና ከመሪዎች ውጭ እንደ ህዝቦችም አንድ አይነት ስተት እየሰራን የተለየ ውጤት መጠበቅ እንደሌለብን። ለምንድን ነው እንደዛ የምንጠብቀው? ህዝቡስ ሁልጊዜ ተታላይ የሚሆነው ለምንድን ነው ትላለህ? ለምንድን ነው የሚታለለው? ይሄ አይሆንም ሞክረነዋል ሊል አይችልም። በሁለቱም ዘንድ ማለት ነው፣ በኤርትራም በኢትዮጵያም ህዝብ እንደዛ ብሎ ምን ማድረግ አለበት ትላለህ? እስኪ እንግዲህ ይህንን ነገር ህዝብ ድምፅ የለውም። በኢትዮጵያ ውስጥ ልክ እንዳልኩሽ ዲሞክራሲ ከሌለ በምን አድርጎ ነው
ይታፈናል። ለምሳሌ አንድ ዘፋኝ ዲሽታጊና የሚሉ ሰውዬ ታሪኩ የሚባል እንደዛ የገባቸው ሰዎች ብዙ ናቸው። ግን ምንም በቃ ደሃ ንግግርህ ጥሩ ነበረ ግን ማን ይስማህ የሚባል አባባል አለ አይደለ? ደሃ ሲናገር አድማጭ የለውም። ዊዝደም ቢኖረው አድማጭ የለውም። አንድ ሰው ጦረኛ የሆነ ወይም ደግሞ አንድ ፎሎወርሺፕ ያለው ሰው ግን አንድ ነገር የማይረባ ነገር ተናግሮ ሚሊየንስ ይሰሙታል። ኢንፍሉዌንሻል የሆኑ ሰዎች አሉና ኢንፍሉዌንሻል የሆኑ ሰዎች መፍትሄ መናገር አለባቸው ኢንስቴድ ኦፍ ፕሮፓጋንዳ። እና ኤርትራ ውስጥ እንደዛ መናገር አይፈቀድም። ኮምፕሊትሊ ቶለራንስ የለም። ኤርትራ ውስጥ አንድ ነገር ከመንግስት ጋር የሚጋጭ ነገር አንድ ነገር ብትናገር ያው ፀሐይን አታያትም ተመልሰ። እና የዲሞክራሲ ጉዳይ ነው። ህዝቡ ስልጣን ቢሰጠው ኤርትራና የኢትዮጵያ ህዝብ በአንድ ቀን ፈቶት ያድራል የኛ ጉዳይ። ምክንያቱም ያቃላ our future is ግን እንደዛም ብቻ አንድ ላይ ነው። ባይገርምሽ ትናንትና ይችን ልጨርስ። ትናንትና የሆነ ቪዲዮ ሳይ ነበረ። አጭር ቪዲዮ ነው። የትግራይ እናቶች ጸሎት ሲያደርጉ መልላ ሲያደርጉ እና ሴትየዋ እንትን ጸሎቱ ስትመራ ይሄ ጦርነት እኮ ለትግራይ ወጣቶች ብቻ ብላችሁ አትጸልዩ፣ ለኢትዮጵያውያን ለአማራውም ወጣት ሲመጣ ይሞታል፣ ከኤርትራ ሲመጣም ይሞታል፣ ልጆቻችንም ይሞታሉ። የልቧ ስፋት እዚህ ሴትዮ በቃ በጣም ሲንሴር ሆና ነው በቃ እናቶችን ኢንስትራክት የምታደርጋቸው እንዴት መጸለይ እንዳለባቸውና እሶ ሃርት በጣም ታች እና ህዝብ እንደዚህ ነው። እነዚህ እንግዲህ ሃይማን ናቸው፣ መጻፍ አይችሉም ወይም ኢሊቶች አይደሉም የሚባሉ ናቸው። ግን መፍትሄው እነሱ ጋር ነው። ኢሊቶቹ ናቸው እንግዲህ ችግር የሆኑብን እኛ ጋር። እናቀልሃለን አንተ ምን ታውቃለህ ብለው ልጆቻቸውን ጦርነት ውስጥ ያግሯቸዋል። እና የሆነ አባባል አለ ኤልሱ ዲክቴተሮች የሚጠቀሙበት ከውጭ የሚመጣ ጠላት ካንተ የባሰ ክፉ መሆኑን አሳምናቸው፣ ካንተ የባሰ እንደሆነ አሳምናቸውና ከዛ ታዳጊያቸው ሆነ ተከሰት ይላል። እንደዛ ነው የሚያደርጉት። በቃ አሁን ወርዛን ኢሳያስ አለ ብለን እንድናስብ አብይ የሚባል መሬታችን ሊወር ባህራችን ሊይዝ የሚፈልግ አንድ አብይ የሚባል ጭራቅ አለ ብለን እንድናስብ ይፈልጋል። ያ ከኢሳያስ በላይ ጭራቅ ግን ከኢሳያስ በላይ ጭራቅ የለም። አብይ ጭራቅ ሆናለሁኝ ካለ ደግሞ የኤርትራ ህዝብ ካን ዲፈንድ መሬቱና አገሩ ኢሳያስ ኖሮም አልኖረም። ነገር ግን በቃ ከኔ በላይ ጭራቅ አለ ብሎ እንትን ምንድነው ሆስቴጅ ይዞት ይኖራል ማለት ነውና የኛ ጉዳይ ካት ኤንድ ክሊር ነው። የኢትዮጵያ ጉዳይ ደግሞ ያው የአንድነታቸውም ችግር አለባቸው። የውስጥ ፖለቲካ የህዝቡ አንድነት ትልቅ ችግር አለና they have a lot to work on እነሱ። ያ ማለት እኛ ማለት እንደ ህዝቦች እንትን ከሰራንበት እንደኛ ሰዎች ናቸው እንስራ። ይሄ ሞቲቬት ዛሬ ራሱ እንደ ኤርትራውያን ሆነን በአማርኛ ኢንተርቪው ለማድረግ የምፈልገው ያ እንደኛ የ9 ወር ሰዎች ናቸው። አብይ የሚሆን ሌላ ህዝብ ካበረ እነሱ ምንም ማድረግ አይችሉም። ስለዚህ እኛ በቃ ውጊያ የታሪክ ውጊያ በቃን እንድንልና እግዚአብሔር የሰጠንን ሪሶርስ የባህር ሪሶርስን እንዴት በጋራ መጠቀም እንችላለን ማለት ሁልጊዜ እንደ ማንኛውም የምዕራባውያን የኤርትራ ምሁራዎችም ያወጡት
እንትን አለ ጥናታዊ ጽሁፍ አለ። እንደማንኛውም አገሮች ባህር የመጠቀም ኢትዮጵያ ራይት አላት። ግን ኢሳያስ ካለ አይሆንም። ስለዚህ ይሄንን ነገር አውቀው እኛም እንደ ህዝቦች ባህሩን ያለን እናንተም በመጠቃቀም አንዳንዴ አብይም እንደዛ ይላል ማለት ነው፣ በመጠቃቀም ማለት ነው። ስለዚህ እንደ ህዝቦች እኛ ወንድማማቾች በባህልም ይሁን በምንም ይሁን ከማንም ዓለም እኛ እንቀራረባለን ማለት ነው። ስለዚህ ግን እርስ በራሳችን ጠረጴዛ ላይ ቁጭ ብለን ያለንን ችግር እንደመፍታት ፋንታ አብይም ሄዶ የሆነ የምዕራባዊዎችን ኃይል ነው ድጋፍ ነው ምናምን ይጠይቃል። ያም ከሌላ አምጥተን በአንድ ቋንቋ አንድ ጠረጴዛ ላይ በረዳዳት የምንችል ህዝቦች ወንድማማቾች እያለን እንዲህ ውጊያ ላይ ያኖሩናል ያለሁት እና ስለዚህ ኦፍ ኮርስ ባህሩን ከኢትዮጵያውያን ይጠቀሙበታል እና ህዝብ ምን ማድረግ አለብን ትላለህ? በዚህ ሰዓት አሁኑ በተለይ የውጊያ ድባብ ዳግም ደም ሊያፈሱ ነው ማለት ነው። የህዝቡን ደም ሊያፈሱ ነው እና እስኪ ህዝቡ ምን ያድርግ? በተለይ በኢትዮጵያ ወገን ኤርትራ ውስጥ እንኳን ምንም እድል የለም። ይሄ ግን ለዚህ ዲክታተር ስርዓት ኢትዮጵያ የኤርትራን ሉዓላዊነት በደፈሩ ቁጥር ሞር እድሜው እንዲጨምር ነው የሚያደርጉት ያሉት። ለምን ሉዓላዊነቱ እንዳይነካ ብሎ ደግሞ ህዝቡ ከሱ ሳይድ ይሆናል። ስለዚህ ይሄን ነገር አውቆ እስኪ ምን ትላለህ? በተለይ በኢትዮጵያ ህዝብ በኩል ማለት ነው ውጊያ እንዳይመጣ ደም መፍሰስ እንዲያበቃ እስኪ መልእክት። እንግዲህ ቴክኖሎጂው የፈጠረልን አንድ ነገር ቢኖር መንግስት የማይቆጣጠረው ቴሌቪዥን፣ መንግስት የማይቆጣጠረው ሚዲያ ነው። ኤሪሳት፣ ኤሪፒኤም፣ ኢትዮ 360 ሌሎች ሚዲያዎች አሉ። ይሄ ሀሌታ የሚሉትን ሰውዬ ያው የኢትዮጵያ ፕሮፓጋንዳ የመንግስት ፕሮፓጋንዳ ወይም የራሱም ሊሆን ይችላል። ነገር ግን ያው ጦርነት ነው እንትን የሚለው እሱ ሞር ጥላቻ ላይ ነው። መጀመሪያ ህግደፍን ማሞካሸት ላይ ነበረ። ጠቅላይ ሚኒስትር አብይና ፕሬዚደንት ኢሳያስ ሰላም እያሉ ብዙ ነገር ይል ነበር። አሁን ደግሞ ሌላ ነገር ጀምሯል እና እኛም የሚያስፈልገን ኢትዮጵያውያን እና ኤርትራውያን ተቀራርበን እኔ ራሴ ኢትዮጵያ እንደዚህ ነው የሚያዋጣሽ ምናምን ማለት ሳይሆን ምን እናደርግላችሁ እኛ ኤርትራውያን ለኢትዮጵያ ምን እናደርግላት፣ ምን ትፈልጋላችሁ ከኛ ጋር? እኔ ከኢትዮጵያዊ ወንድሜ መስማት ነው የምፈልገው። እሱ ደግሞ ምን ብናረግ ነው ከናንተ በሰላም የምንኖረው፣ አብረን በሰላም የምንኖረው ምን ብናደርግ ነው ብሎ በክፍት ልብ ኢንስቴድ ኦፍ አጀንዳ ይዘን መተን የየሀገሮቻችን ኢንትረስት ብቻ ፎከስ አድርገን ሳይሆን መደማመጥ፣ ልብ ለልብ ተደማምጠን አንድ ብዙ አንድ የሚያደርገን ይበዛል እንደሚበዛ ነው እኔ የማምነው። እንደዛ ብለን ብንነጋገር ልብ ለልብ እልህ እኮ ነው በቃ ስትነጋገር ሁላ እልህ እኮ ነው ብሬክ ዳውን የሚያደርገው ነገሮች እና ዜጎች በእንደዚህ አይነት በኤሪሳት በዚህ አጋጣሚ ኢንከሬጅ ላደርጋችሁ ፈልገው ኤሪሳት ጋዜጠኞች ኢትዮጵያውያን እየጠራችሁ አነጋግሯቸው። እንደዚህ እኔ እንደምናገረው አንዳንዴ ደግሞ ኤርትራውያንና ኢትዮጵያውያን አምጥታችሁ መነጋገርም ይሁን ዲቤትም ይሁን እናድርግ በመልካም መንፈስ። ምክንያቱም ኤሪሳት በዚህ አጋጣሚ በቃ በሩ ክፍት ነው። ኢትዮጵያውያን ይሄ ሳተላይት ቴሌቪዥን ነው፣ ወደ ኢትዮጵያ ውስጥም ይተላለፋል እና ህዝቡን ወደ ሰላም የሚያመጣ ዲቤቲንግ፣ መባባል፣ መነጋገር እንዲኖር በራችን ክፍት ነው ልልፍ እወዳለሁ ማለት ነው። ኤኒታይም ሰው ሀሳባቸውን፣ ምክራቸውን፣ እውቀታቸውን በዚህ ሚዲያ ለህዝባችን ለሁለቱም ህዝብ ሜሴጅ መልእክት ማሳለፍ እንደሚችሉ ኢንቫይት አደርጋለሁ ማለት ነው። ጎሄድ ቀጥል። እሺ ትክክል። እና ከዚህ ውጭ ልናደርገው መሳሪያ የለንም። ባንኩም ታንኩም የሚቋጥሩት
ፕሬዚደንት ኢሳያስ እና ጠቅላይ ሚኒስትር አብይ ናቸው። እስር ቤት አላቸው፣ ባንኩ ይቆጣጠሩታል። ሁሉም ሪሶርስስ የስቴት አፓራተስ የሚባል በእጃቸው ነው። አንድ የማይቆጣጠሯት ቴክኖሎጂ ደግሞ የሰጠን ይቺ ሳተላይት ቲቪ ወይም የዩቲዩብ ቻነል ነው። ይህንን የዩቲዩብ ቻነል ወይም ደግሞ ሳተላይት ቲቪ ከተጠቀምንበት አይቀር ለሰላም ለቁም ነገር እንጠቀምበት። for the betterment of ለሁለቱም አገሮች ለሁለቱም ህዝቦች መቀራረብና መረዳዳት for the better future and በቃ ቻነል የራሳችን ህዝብ የራሱ ቻነል አውጥቶ ለመንግስት አጀንዳ መስጠት ያለበት ህዝብ ነው እና ይህንን አጀንዳ የሰላም አጀንዳ ህዝቡ እየተነጋገርን ማለት ዝም ብለን ሰላም ሳይሆን ምንድነው የምንፈልገው? ምክንያቱም ጦርነት ከአፄ ኃይለ ሥላሴ ጀምሮ ኢትዮጵያና ኤርትራ ሲዋጉ ነው። አፄ ኃይለ ሥላሴ 50ኛው ዓመት አከበሩ። ባለፈው ጊዜ የሞቱበት 1974 ነው ከስልጣን የተወገዱት እና 1974 አምና ነበረ 50 ዓመት ደግሞ የግማሽ ክፍለ ዘመን ነው። ከዛ እሳቸው ስልጣን ላይ ያሉ ውጊያ ነበረ እና ውጊያ ከእሳቸው በፊትም ስለዚህ ወደ አራተኛ ጀነሬሽን ሶስት ጀነሬሽን የኢትዮጵያ ወጣቶች እና የኤርትራ ወጣቶች ሞተዋል። እኔ ሳስበው በኤርትራም በኢትዮጵያም በኩል እንደዛ ነው። ግን በትጥቅ ትግል ጊዜ ኤርትራን ነፃ ለማውጣት ታጋይ ሆኖ የሞተ የተሰዋ ታጋይ አለ። እሱ የወለደው በባድመ ጦርነት የተሰዋ አለ። በባድመ ጦርነት የሞተው ኤርትራዊ የወለደው ልጅ ደግሞ በዚህ በትግራይ ጦርነት የሞተ ነው ማለት ነው። ሶስተኛ ጀነሬሽን አሁን we are going to another አራተኛ ጀነሬሽን አሁን በኤርትራ በኩል ነው። በኢትዮጵያ በኩል ደግሞ the same ነው። እየታፈሰም ይሁን ወይም ፈልጎ ተመዝግቦ ወታደር ሆኖ I'm sure አባቱና ቀድማያቱ ከዛ በፊት ደግሞ በአርበኝነት በአድዋ ጦርነትም የሞተ ሊሆን ይችላል ቀድማያቱ እና ከዚህ እንውጣ። ኤልሳ እንዳልሽው the same አይነት ስልት ተጠቅመህ አንድ ነገር ትሞክረዋለህ። አንዴ ትሞክረዋለህ፣ ሁለቴ ትሞክረዋለህ። በቃ ዝም ብለህ እሱን ከቀጠልክ ግን ምንድነው አነስታይን ነው የእብደት ምልክት the same process the same method አንድ ነገር ተጠቅመህ እንደ different results ስለዚህ ኤርትራን ወሮ የባህር በር አስከብራለሁኝ ዳር ድንበራችን ቀይ ባህር ነው። ይሄ ደግሞ በኃይል ማድረግ እንችላለን ማለት አፄ ኃይለ ሥላሴ የሞከሩት ነው። ኮሎኔል መንግስቱ የሞከሩት ነው። በዚህ በ2000 ዓመተ ምህረትም ተሞክሯል። አቶ ዜናዊ ከተሞከረ አሁን አቶ መለስ ዜናው ሞክረውታል። አዎ በዛን ጊዜ ያልተሳካ አብይም መለስ ዜናው ያው በ2000 ዓመተ ምህረት ይሄ ካልተሳካ አራተኛ ጊዜ በጠቅላይ ሚኒስትር አብይ ሞክረውት ይሳካል ብሎ ማሰብ እንዴት ይቻላል? እኔ I'm just appealing to their reason ሎጂካል አይደለም። ካሁን በፊት ተሞክሮ ያልተሳካ አሁን ይሳካል ብሎ ማሰብ አይቻልም። ስፔሻሊ ደግሞ በአሁኑ ኢትዮጵያውያን እንግዲህ አማራ ጦርነት አንስቶ ከሴንትራል ገቨርንመንት ጋር ተዋግቶ አያውቅም። አሁን አማራው ራሱ አፈንግጦ ከማዕከላዊ መንግስቱ ጋር እየተዋጋ ነው። የትግራይ ሁኔታ እንደምናውቀው ነው እና በእንደዚህ አይነት ሁኔታ በቃ I don't care አሰብን ለመያዝ እሞክራለሁኝ ቢሉ
አቶ ዶክተር አብይ ምን ይላሉ መሰለኝ? የህዝብ ብዛት አለኝ ብለው ነው ሁልጊዜ የሚናገሩት፣ ግን የሀገሪቷ ሪሶርስም ውጊያ ላይ መዋሉ ህዝቡን ወደ ረሃብ ነው የሚዳርገው። ሌላው ደግሞ ህዝቡንም ለስራ እንደመጋበዝ ፋንታ ህዝብ ብዛት አለኝ ውጊያ ላይ ያወለዋለሁ ብሎ መናገሩ ራሱ በጣም የሚያከብደው ነገር ነው። በሌላ ነገር አብይ ራሱ ካለፈው በትንሽ የስልጣን ዘመኑ መማር የሚገባው ትግራይን ያለ ኃይሉን ከእንትና ጋርም ሆኖ ከዚህ ዲክታተር ኢሳያስ ጋርም ሆኖ እንትን አሏት፣ ተቆጣጠሯት እኮ። ፋይናሊ ግን መቀመጥ አልቻልንም። ህዝብ ካልተቀበለ ምን ያህል ክፉ መሆኑን ነው ማለት ነው። ህዝብ ወዶ አምኖ ካልተቀበለ ምንም ማድረግ እንደማይቻል የትንሽ ጊዜ የስልጣን ዘመኑም ማየት ይችላል። ትግራይ ውስጥ በቃ ራሱ ሚዲያ ላይ ወጥቶ ተናግሯል። መቀመጥ አልቻልንም፣ ትተናት ወጣን አለ። ስለዚህ የኤርትራ ህዝብ ሳይወድ በኃይል ተቆጣጥረህም ቢቻልም ማለት ነው እንደዚህ ነው። ስለዚህ ከዚህ የተለየ አይነት ሀሳብ ቢመጣ እንደ ህዝቦች ጥሩ ነው ባይነኝ። ቀጥል፣ አቋረጥኩ ማለት ነው። አዎ፣ አይ ችግር የለም። ልክ እንዳልሽው የእብደት ምልክቱ አንድ ነገር ደጋግመህ በመሞከር የተለየ ውጤት አመጣለሁኝ ብለህ ማሰብ ነው ይላል አንስታይን። እንትኑ ሳይንቲስቱ አንስታይን ነው እንደዛ አለ የሚባለውና ለሁላችንም አይበጅም። ከአሁን በፊት ብዙ ተሞክረዋል። በቀይ ኮከብ ዘመቻ ትልቁ ዘመቻ ነበረ። የደርግ በህዝባዊ ግንባር እንጨርሳቸዋለሁኝ እዛ ናቅፋ ቀብሬያቸው መለሳለሁኝ ብለው አልተሳካም። ምክንያቱም ህዝቡ ነው የሚዋጋው። በቃ ትግራይም ያው ወደ ዱቄት የተበተነ ዱቄት፣ አየር ላይ የተበተነ ዱቄት ነው እንደገና ሰብስቦ መሪዎች ማድረግ አይቻልም፣ በቃ አልቆላቸዋል ሲሏቸው እንግዲህ ተመልሰው መጡ። ህዝቡ ደግሞ ልክ ኤልሳ እንዳለችው ጠቅላይ ሚኒስትር አብይም እንዳሉት አላስቀምጣለን፣ በቃ እንደ ወላፈን ነው እንትኑ የታጠቁት ሰዎች ቢያፈገፍጉም ሰርጎ ገቦች በቃ ህዝቡ ራሱ የታጠቀ ነው እና ህዝባዊ ጦርነት ስላደረጉት ነርቨስ አድርጓቸው ወታደሮቹ ራሳቸው ማን ነው ጠላታቸው ማን ነው ወዳጅ ማወቅ እስኪያቅታቸው ድረስ በእንደዚህ አይነት ሁኔታ ደግሞ መቆየት ስለማንችል ዊዝድሮ አደረግን ያሉት ጠቅላይ ሚኒስትሩና አይ ቢሊቭ ትክክል አስተያየት ነው። እስፔሻሊ የሰሜኑ ህዝብ ነው የምለው እኔ እንግዲህ በድሮ አጠራር ማለት ነው። ይሄ ኤርትራና ትግራይ ያለው ህዝብ በጣም እልህኛ ነው። ለሚሳይዝስ እልህ መጥፎም ጥሩ ነው። እልህኛ መሆን አንዳንዴ ፕሪንሲፕል ያመለክታል፣ አቋምን ያመለክታል። ለቆምኩበት ዓላማ ሞቼ እገኛለሁ ማለት ያመለክታል። እልህ ደግሞ አንዳንዴ ደግሞ መጥፎ የሚሆንበት ጊዜ አለ። ምክንያቱም ኔጎሽዬሽን ላይ ትንሽ እንትን ስለሚያደርግና በእልህ አትምጡ አንበረክካለሁ። ኢን ጀነራል የሰው ልጅ ኢትዮጵያውያንም አይደለ የአድዋ ጦርነት ብዙ ሰዎች ሞተው እኮ በቃ ድንበራችንን አናስደፍርም አይደለ ከጣሊያን ጋር ያ ኢትዮጵያውያን የሚኮሩበት ባይ ዘ ወይ እኔም የምኮራበት ነው እንደ አንድ አፍሪካዊ እንደ ምክንያቱም ጥቁር ሰው አንድ ነጭ ወራሪ ከውጭ መጥቶ ሲያሸንፈው የሁላችንም ኩራት ነው ወይ። ስለዚህ እሱ እንደዛ ነው። በቃ ጣሊያንን አሸንፋለሁኝ ብለው አጼ ምኒልክ ህዝቡን አሰልፈው መጥተው አሸንፏል።
ያ ህዝብ ካበረስ ጣሊያን የሁሉ እጥቅ ይዞ ምንም ሊያረግ አልቻለም። ህዝብ ካበረ ድንበሬን አላስደፍርም፣ ትክክል ድንበሬን አላስደፍርም ብሎ ከመጣ ህዝቡ ጣሊያንም ቢሆን አልቻለም ማለት ነው። ያ ኤግዛክትሊ። እስኪ ሌላ ሃርት ቱ ሃርት ዲስካሽን ስለሆነ ማለት ነው። በ1935ም ራሱ ጣሊያን ወደ 8 ወር ተዋግቶ ነው አዲስ አበባ የደረሰው። ተዋግተዋል ኢትዮጵያውያን። አዲስ አበባ ሲደርሱም ራሱ አርበኞቹ ስቲል አላስቀምጥ ነው ያሏቸው። አይ ቲንክ ስማቸው አሁን ነበላይ ዘለቀ የሚባሉ ኢትዮጵያውያን የሚኮሩባቸው አርበኞች፣ ሌሎች አላስታውሳቸውም፣ ግን ብዙ አርበኞች አሏቸው። የጣሊያን አብርሃም ደቦጭ ነው። አብርሃም ደቦጭ እነሱ በኋላ መጥተው የወረወሩባቸው። እንደዚህ ነው ህዝቡ። አንበረክካለሁኝ ካልከው ኢትዮጵያውያንም ጭምር ማለት ነው። ኢትዮጵያውያንም ጭምር ለክብራቸው ይቆማሉ። ጣሊያን አዲስ አበባ ደርሶ ግራሲያኒ እጃቸውን አልሰጡም። ወደ ክፍለ ሀገር ሄደው እዛ አካባቢ በቃ ኢንሰርጀንሲ እያደረጉ አላስቀምጥ ነው ያሏቸው። እነ ዘርአይ ደረስ፣ እነ አብርሃ ደቦጭ፣ እነዚህ ሁሉ በቃ ሬዚስተንስ ነው። እና ጠቅላይ ሚኒስትር አብይ ኤርትራን በተመሳሳይ ማለት ነው we have the same የሰው ልጅ እንደዛ ነው ኢንጀነራል። ክብሩ ላይ ከመጣህበት በውዴታ እንጂ አስገድጄ እንደዚህ ያደርጋለሁኝ ካልክ ይሟሟታል። ትግራይ ላይ አይተነዋል። አሁን ትግራይ ላይ ሁለት ሀገር ናቸው። ኤርትራ በዚህ በኩል ከሰሜን፣ ከደቡብ ደግሞ የኢትዮጵያ ኃይል በሙሉ የአማራ፣ የአፋር፣ የሶማሌ በሙሉ ነው እንግዲህ ከና ኃይላቸው ከነድሮ ናቸው የመጡ። በዛ የሁለት ሀገሮች ሳንድዊች ነው። እንዴት አገግመው ህዝባቸውን ዩናይት አድርገው እንዴት ተመልሰው መቀሌን እንደያዙት ያው እንትን እንዳሉት እናውቃለን። እና ጊዜ ታሪክ ነው ያ። ይሄንን ነገር ለምን ይደገማል? ለምንድን ነው ከፍለን መማርን የምንፈልገው? ለምንድን ነው እነዚህ ወጣቶች ያችን 16 17 18 ዓመት አዳልት እንኳን ሳይደርሱ ህይወትን ሳያጣጥሙ ለምን ይቀጠፉ? ውጤቱን እያወቅነው አስቀድመን። ስለዚህ እባካችሁ ከዚህ እንውጣ፣ እንነጋገር። መሪዎቹ እንግዲህ ስልጣን ላይ ሲደርሱ እኔ ጠቅላይ ሚኒስትር አብይ መጀመሪያ ሲመጡ በቃ እኔ በጣም ከወደድኳቸው ሰዎች አንዱ ነበርኩኝ። በቃ ተስፋ የሚሰጡ እንደ ሁሉም ኢትዮጵያዊ ብዙዎች ኤርትራውያንም። ነገር ግን አይዶን ነው እዛ ስልጣን ላይ ስትመጣ የሚጠናወተው ሰይጣን አለ፣ የሚጠናወታቸው ሰይጣን አለ። እና እነሱን ትተን ኤርትራውያንና ኢትዮጵያውያን በዚህ ቴክኖሎጂ በተፈጠረልን ቴሌቪዥን፣ ሳተላይት ቴሌቪዥን ወይም ደግሞ ሚዲያ ለሰላም፣ ለመቀራረብ፣ ለአብሮነት እንጠቀምበት ልጋብዛቸው ፈልጋለሁ የኢትዮጵያ ወንድሞች። በተለይ ደግሞ ለዚህ ለኢሳያስ እንትን አለመስጠት ማለት እኛ እየታገልን ነው ዲሞክራሲያዊ ለውጥ ኤርትራ ውስጥ ለማምጣት እና እግዚአብሔር የሰጠንን ሪሶርስ ባህር እነሱም ያለን እኛም ያለንን ሼር ለማድረግ አብረን ለመጠቀም እንፈልጋለን እና አንዳንድ እውነት የሚመስላቸው ሊወሩህ ነው ምናምን የሚለውን ነገር የማታለል በሱ ነው አድቫንቴጅ ተጠቅሞ ስልጣኑ ላይ መቆየት እና እንደሱ አይነት እድልም ባይሰጠው ለኢሳያስ ህዝቡን እንዲያዩ የህዝቡን ልብ ትርታ እንዲያነብ በተለይ ለውጥ ፈላጊውን ማለት ነው። ስለዚህ እኛ ጋር እንዲሰራ እኛን እንዲሰማ እንደ ህዝቦች ከዛ በኋላ ኦፍ ኮርስ ባህሉን ይጠቀሙበታል። አብረን የምንኖርበትን ሰላማዊ መንገድ እንፈልጋለን እና
ለዚህ ሴጣናዊ መንግስት እድል ባይሰጡትም ጥሩ ነው ላለው አንተ ሐሳብ ላይ ልጨምር ብዬ ነው። እስኪ በአጠቃላይ እዛ አካባቢያችን ያለው የሱዳን ሁኔታ የትግራይም ሁኔታ በአጠቃላይ የትግራይ የኢትዮጵያ የአብይ ሁኔታ በአጠቃላይ ያቀውስ ከኋላ ደግሞ ሀያላን መንግስቶች እጅ ያለበት ስለሆነ ክብደቱ ምን ያህል ነው ትላለህ? ይሄን ክብደት አውቀንስ እኛ እንደ ህዝቦች ምን ማድረግ ይገባናል ትላለህ? ሱዳን ላይ የምታየው ነው አካባቢያችን በሙሉ እንደዛ መታመሱስ መጨረሻችን ምንድን ነው ትላለህ? እስኪ አዎ እንግዲህ እኔ ከኛ ፐርስፔክቲቭ ሳየው ኤርትራና ኢትዮጵያ ልብ ቢገናኙ እና እጅ ለእጅ ሆነው ቢሰሩ እስከ የቀይ ባህርን ቀጣና አብረው መተማመን ቢያዳብሩ አብረው እንደውም ጠቅላይ ሚኒስትሩ እንትን የሚመኙት ኔቪና ሰብማሪን ያለው ጥምር ጦር ሊፈጠር ይችላል ብዬ ነው የማስበው። መተማመን ከተፈጠረ በኢትዮጵያና በኤርትራ መካከል ይሄ ዝም ብሎ ጠርቋሽ ነው የሚባለው በትግርኛ ዝም ብሎ ትንሽ ኔቪ ምናምን ሳይሆን ግብጽ እኮ ሰብማሪን አላት። ስለዚህ ይሄ ቀይ ባህር ቀጣና መተማመን መዳበር አለበት። መጀመሪያ ከተማመንን እጅ ለእጅ ተያይዘን ይሄ የኮመን ዲፌንስ ፓክት እንደ ኔቶ የመሰለ አይነት ማለት ነው። ይህንን ትልቅ ባጀት አውጥቶ ይህንን ቀይ ባህር መቆጣጠር ይቻላል። ከዛ ሱዳን እንደዚህ ካደረጉ you're a powerful high peace እንትን ሜንቴን ለማድረግ ሳውት ሱዳን ከተጣሉ ለማስታረቅም ራሱ ሌቨሬጅ ይኖራል። ምክንያቱም ኃይል ነህ you can defend them። እነዚህ ከአክሮስ እንትን መጥተው ምንድነው ይሄ የዱባይ ዩናይትድ አረብ ኤሚሬትስ መጥተው ጦርነት አይጭሩብህም። ምክንያቱም you're a powerful ኃይል እዛ አካባቢ። ያ በጣም የሚያሳዝነኝ የሚያናድደኝ ነገር ደግሞ እሱ ነው። በቋንቋም በባህልም በምንም ነገር ከኛ ጋር የማይገናኙ እኛና ኢትዮጵያ ጠረጴዛ ላይ ቁጭ ብለን በቋንቋም በባህላችንም በምንም መረዳዳት የምንችል ሲሆን ሲገባ አሜሪካን ኢማራትን እንደም ዱባይ ሱዲያ እየጠራን እርስ በራሳችን ስንፋጅ ኢትዮጵያ ሪኮግናይዝ የማታደርገው ነገር ሆኖ የሚሰማኝ ወይም የኢትዮጵያ ኤሊቶች ሜቢ ሪኮግናይዝ ያደርጉታል፣ ግን በትክክል አድረስ የማያደርጉት ግብጽ ታሪካዊ ጠላታቸው መሆኗን ያውቃል። ግብጽ ደግሞ ኢትዮጵያ ዲስታብላይዝ የምታደርግበት በኤርትራ በኩል ነው። ኤርትራ ጌትዌይ ወደ ኢትዮጵያ ኤርትራን ተጠቅማ ኢትዮጵያን ዲስታብላይዝ ለማድረግ ከፈለገች ኤርትራን ነው የምትጠቀመው። ከአሁን በፊት ለመያዝ ሞክራ ነበር አይደለ? ኢትዮጵያን ለመያዝ በአፄ ዮሐንስ ጊዜ ወረው ነበር ግብፃውያን። በኩፊትና በጉራ እዛ ጋር ደርሰው ነበር። እዛ ያው ኤርትራውያን እና የአፄ ዮሐንስ ሰራዊት እዛ ገጥመው ኤርትራውያንም ጭምር የነበሩበት እንትን ነው መጥተው ነው የመለሷቸው። አሁን እንግዲህ ፕሮክሲ ዎር ይሄ ፕሮክሲ ምንድነው በቅኛ ዙር አይነት ውጊያ ማካሄድ ከፈለገች ኤርትራ is the best way ኢትዮጵያን ዲስታብላይዝ ለማድረግ። ስለዚህ ኢትዮጵያውያን ማድረግ ያለባቸው ምንድነው ይሄን ከኤርትራውያን ጋር ያላቸው ጥብቅ ሪሌሽንሺፕ እንደገና ማጥበቅ ነው ያለባቸው። ያ እኛም እንደወንድሞቻችን አክሰስ እንድናደርግ ያ ከኛው ጠላት አክሰስ አግኝቶ ዲስታብላይዝ እንዳያረጋቸው ኤርትራን በደንብ በስነ ስርዓት መያዝ ነው። እጅ ለእጅ ተያይዞ ደግሞ ኤርትራን እንፈልጋለን። ምክንያቱም we are brothers
አንለስ እንደዚህ እንወራቸዋለን ሲሉ ግን ያው ስትራቴጂክ ፓርትነር ትፈልጋለህ የጠላት ነው የሚል አይነት እንትን መጠቀም ትጀምራለህ ማለት ነው ስትራቴጂክ ሪሌሽንሺፕ የምትፈልገው ከጎረቤት ጋር ነው ነገር ግን ጎረቤት ይሄንን ሳይገባው ቀርቶ እወራሃለሁ ካለ ግን ሌላ ወዳጅም ባይሆን ለታክቲካል የጠላት ነው ብለ ጀዳም ይሁን ኢጂፕትም ይሁን አምጥተ ከጎነት አስቀምጠዋል ማለት ነው የኢትዮጵያ አንድነት በአጠቃላይ ችግራችን የኢትዮጵያ አንድነት ብትፈልግም ተመልሰን መተን እንወራለን ካሉ ምንድነው የምታደርገው በውስጣቸው ችግር መፍጠር አላማ ታደርገዋለህ ማለት ነውና ይሄ የእልህ ውጤት ነው ከዚህ እንውጣ እኛ ካሁን በፊት ጠቅላይ ሚኒስትሩ እንዳሉት ማለት ነው ምንድነው ፍቅር ነው የሚያምርብን ብለዋል እና እነዚህ ሁለቱ ሀገሮች በሰላም ከሞትና ከጦርነት ከመገዳደል ለመውጣት ከሆነ አብረው ሊያድጉ ከሆነ ይሄ በተደጋጋሚ ሞክረው ያልተሳካላቸውን ነገር እንደገና እንሞክረው ብለው መነሳት የለባቸው በአጠቃላይ ክብደቱም ከጀርባ ሀያላን አገሮች ኢንቫይት ያደረገ ስለሆነ ማለት ኢንቮልቭ ያደረጉበት የተጨመሩበት ስለሆነ እኛ እንደ ህዝቦች ቁጭ ብለን ጠረጴዛ ላይ መነጋገርና የልጆቻችን የወንድሞቻችን ደም እንዳይፈስ የማድረግ ሞራላዊ ህሊናዊ ታሪካዊ ኃላፊነታችን ነው እስኪ ዞር ብለን የሳውት ሱዳኑ አጠር ባለ መልኩ የሳውት ሱዳኑን አንስተሽ ነበረ ነው እዚህ ጋር ታጠቃለዋለህ ሁለተኛ ጥያቄ አለ የማነ ማንኪ ወደ ሳውት ሱዳን ሄዷል ያለው የዚህ የዲክታተር ተላላኪ ማለት ነው ቀንደኛ ተላላኪ እና የሱዳን ደግሞ አልቡርሃን የሚለው ጀነራሉ ካርቱምን ተቆጣጥሮታል አህመድቲን ትንሽ ሸሸት ብሏል የማነ ማንኪ ወደ ደቡብ ሱዳን መሄድ ኢትዮጵያን አክሰስ እንዳታገኝ በዛ በደቡብ በኩል ለመዝጋት የወያኔና የኤርትራ ዝምድና በማያያዝ ማለት ነው አክሰሱን ለመዝጋት ይሆን ወይስ ከኢትዮጵያ ጋር ከሱዳን ጋር ያለው የአልቡርሃን ችግር በመያያዝ ይሆን ወይስ ራሱም ደቡብ ሱዳን ላይም ማንን ነው ጀነራሉን ነው ማንን ነው አስሯል ያለው በሱ ነው እስኪ ያወቀው ነገር አለ ስለሱ ምን ለማድረግ ነው የማነ ማንኪ ወደዛ ይሄዱት ብለህ እንግዲህ ሳውት ሱዳን ውስጥ የተፈጠረው ኮንፍሊክት በጣም ያሳዝናል ይቺ ሀገር አዲስ ሀገር ነች አይ ቲንክ 2011 ነው ሬፈረንደም አድርገው ከሱዳን ተለይተው ሀገር የሆኑት ብዙም ሳይቆዩ ደግሞ በ2013 እስከ 2018 አይ ቲንክ 5 አመት ወይ 7 አመት ጦርነት ላይ ነበሩ 5 አመት ላይ ውስጥ ጦርነት ላይ ወደ 400,000 ከዚህ 6-7 ሚሊዮን የማይሆን ህዝብ 400,000 ህዝብ አለቀ ነው የሚሉት እና 1/3ኛው ደግሞ ከቤቱ ተፈናቅለዋል እንግዲህ ነፃ እንሆናለን ብለው እርስ በርሳቸው ደግሞ እንደዚህ ተጫረሱ ማለት ነው እና በጣም የሚያሳዝን ነገር ነው በ2018 በቃ ተካፍለን ስልጣኑን እንካፈል ተባባሉ ማለት ነው አንዱን እንደማሸንፍ ሲያቁ በቃ የሽርክ እንትን ስልጣን እናርግ ብለው አንዱ ፕሬዝዳንት ሆነ የተቃዋሚው ኃይል ደግሞ ቫይስ ፕሬዝዳንት ሆኖ ይቀጥሉ ነበር እስከ ቅርብ ጊዜ አሁን በቅርብ ጊዜ ደግሞ የሆነ ችግር ተፈጠረ ልክ እንትን ነው እንደውም የሚያስታውሰኝ የቲፒኤልኤፍ ኖርዘርን ኮማንድ የመቱት እነሱ ደግሞ የቫይስ ፕሬዝዳንቱ የሚደግፉት ታጣቂ ኃይል የሆነ ሚሊተሪ ፖስት አጠቁ
እና ይሄ ጥቃት ተከትሎ ፕሬዚደንቱ ቫይስ ፕሬዚደንቱን አሰረው። የኡጋንዳ ልክ ፕራይም ሚኒስተር አብይ እንዳደረገው ደግሞ የኤርትራን ኃይል ለእርዳታ አልጠራም። ጠርቶ አይደለም ቲፒኤልኤፍ እንትን ያደረጋቸው፣ እሱ ደግሞ የኡጋንዳን ስፔሻል ፎርስስ ጠራ፣ የውጭ ኃይል ማለት ነው እንዲያግዙት። የኡጋንዳ ቃል አቀባይ ይሄንን ነገር አምኖበታል። እኛ ሴንትራል ገቨርንመንቱ ለመርዳት ነው የመጣ ነው እንጂ ፒስ ኪፐርስ አይደለንም ብሎ ቃሉን ሰጥቷል። እና ይሄ ሁኔታ አሁን እንትን ውስጥ ወደ ባሰ ሁኔታ ጦርነት እንዳይገቡ የኤርትራና የአብይ መጥፎ ኤግዛምፕል ሆኗል በለው እዛ አካባቢ ኢንቨስት እያደረክ የራስህን እንትን መምታት። አዎ ኡጋንዳ እንግዲህ ያው በሰላም የምትኖር ሀገር ነች፣ ግን ተጠርታ እንደረዳት መጣች እና ያው የውጭ ኃይል ሲገባ ደግሞ ያ ነገሮች ኢንተርናል ኢሹ ያባብሳል። እና ይሄ ነገር እንደገና የ2018 ስምምነት የጣሰ ነው ብለው ነው እንግዲህ አሁን የውጭ ሀገር ኃይል አምጥቶ እኛን መምታት ያ በ2018 የገባ ነው ውል የሚያፈርስ ነውና ብለው ተቃዋሚዎቹ እንትን እያሉ ነውና ይሄ አሁን ኤስካሌት አድርጎ ወደ ጦርነት እንዳይሄድ የአፍሪካ ሀገሮች ኢን ጀነራል ዩኤንም ሳይቀር ስጋት ገብቶባቸው አሁን አፍሪካን ዩኒየን ፓነል ኦፍ ዋይዝ መን ወይም ደግሞ የኤልደርስ ዋይዝ ሽማግሌዎች ጠቢባን ሽማግሌዎች ብለው የጠሯቸው ግሩፕ የአምስት ሰዎች ስብስብ ወደ ሳውት ሱዳን ልኳል። ኦዲንጋ የድሮ የኬንያ ፕሬዚደንት ኦዲንጋ የሚባል ሰውዬም ኬንያ ወደዛ ልካለች እና በተመሳሳይ ኤርትራም የማነ ገብረአብ የፕሬዚደንቱ አማካሪ የማነ ገብረአብ ልኳልና ይሄ እንደሚመስለኝ አፍሪካ ኢንቫይት ተደርጎለት ነው የሄደው ማለት ነው። በራሱ ተነሳሽነት ነው። ኦዲንጋም እንደሱ የኬንያ ሩቶ ልኮት ነው። እነዛ አምስቶቹ የአፍሪካን ዩኒየን ግን ዋይዝመን የተባሉት ግን በአፍሪካን ዩኒየን ተልከው ፓነል ኦፍ ዋይዝመን ተብሎ ተልከዋል። ማማ ያጠቃልላል አላወኩም፣ ግን የማነ ከዋይዝማን ተብሎ የተጠራ አይደለም ማለት ነው። ከነሱ አይደለም። የኤርትራ ፕሮባብሊ መልሶ ሊያጣላቸው ነው የሚሆነው የማነ እንኳን ኦል ኢት ካን ቢ ቱ ቢ ፌር አንዳንዴ የራሷን እያረረባት የሌላውን ተማስላለች እንዳይሆን እንጂ አንዳንዴ የኤርትራ መንግስት እንደ ያስተራቂነት ሮል የመያዝ እንትን አለው በሱዳን ውስጥ ፎር ዋትኤቨር ሪዝን። ሱዳን ላይም ያው አምጥቶ አስመራ ውስጥ አስታረቋቸው ምናምን ያላቸው ነገሮች ነበሩና ጲላጦሳዊ አይነት ነው ማለት ነው። በውስጥ ሌላ ትዕዛዝ አስተላልፈ ከዛ ደግሞ እንትን ሰላማዊ ለመምሰል ነው እንጂ I don't think so። አይ ለነገሩ ፕሬዚደንት ኢሳያስ የዛሬ 3-4 ዓመት ይሆናል እቺ ሱዳን እኮ ሀገር መሆን አልነበረባትም ብሎ እኮ ተናግሯል። ወይ ሄደ የእንትን ኮንስፒረሲ ነው፣ ሴራ የሴራ ውጤት ነች እና አገር መሆን አልነበረባትም። ደቡብ ሱዳን ማለት ነው መገንጠል አልነበራትም ብሎ ተናግረዋል። ያኛው ስለ ኤርትራ ህዝብ ማደገኛ ነው ያ ንግግር። እስኪ ከዚህ ደግሞ ዞር ብለን ይሄ አብይ ፋኖና ማነው ጀነራል ነው ማነው ምግበይ የሚባል ፋኖን ያግዛል ብሎ ይከሳል። እንዲሁ ወሬም አለ ወያኔና የፋኖ ኃይል የኤርትራ የሻቢያ ምንድነው የሚባለው
አገናኝነት አስታራቂነት ወይ አገናኝነት አብረው እየሰሩ ነው የሚባል ወሬ አለ። ይሄ እስኪ ምን ያህል እውነት አለው? እውነት ነው ወይ ምንድነው? እስኪ ስለሱ I think ከሶታል እንትና ምግበይ እንግዲህ እውነታነቱ ማረጋገጥ ይከብዳል። ግን አንድ ነገር ማየት አያስፈልግም። ኤቪደንስ መኖር አያስፈልግም። እነዚህ ሰዎች ተገናኝተው አብረው ቢሰሩ ያዋጣቸዋል ወይ ብለሽ ስታስቢ ያዋጣቸዋል። ስለዚህ is it plausible የሚታመን ነገር ነው። እነዚህ ሰዎች እየሰሩ ነው ቢሉ አምነዋለሁ እኔ። ምክንያቱም ያዋጣቸዋል። እስካሁን አብረው አለመስራታቸው ራሱ ግራም ያጋባል። ለምን እኔ ጥሩ እነዚህ ሰዎች እንግዲህ ኢትዮጵያ መጀመሪያ የጀመረችው ከሰሜን ነው፣ ከአክሱም ነው። ሲድ የኢትዮጵያ ሲድ አክሱም ነው። ከዛ ኢንፋክት ለዘመናት ኢትዮጵያን የመሩ ያቆሙ እነዚህ ሁለት ብሔሮች ናቸው። የእነዚህ ሁለት ብሔር መፍረስ መጣላት የኢትዮጵያ መፍረስ ያመጣል። ትልቅ ፋክተር ነው። ልክ በቃ አባትና እናት ከተፋቱ ልጆች ይበተናሉ እንደሚባል እኔ አሁን የኦሮሞን ኮንትሪቢዩሽን ማሳነሴ አይደለም። ነገር ግን by its very nature አክሱም ስለጀመረች ከአክሱም ቀጥሎ ደግሞ የአማራ ክልል ስላለ እንደዛ እያለ ነው ወደታች ወረደው እና ሂስቶሪካሊ ከታሪክ እንትን ስናየው ነገስታቱ ከትግራይና ከኢትዮጵያ አቢሲኒያ የምትባል የፈጠሯት እሷ ሲድ ነች። ከዛ በኋላ ደግሞ ኢትዮጵያ ኦፍ ኮርስ እየሰፋ የመጣበት ነውና እነዚህ ሁለቱ ተጣልተው እኔ እንግዲህ I'm going to make it official ነው። ይሄንን ነገር ጦርነቱ ከመነሳቱ በፊት ለታማኝ በየነ የጻፍኩለት ደብዳቤ ነበረ። አልመለስልኝም፣ አይቶት አልመለሰልኝም። አሁንም ቢሆን ኢንቫይት ማድረገው እንደዚህ ነው። እኔ እንነጋገር፣ ይሄን ነገር እናስብበት፣ አስቡበት ስል ይሄ ጦርነት ከ2020 ነው። ከ2020 ጁላይ አካባቢ ኦር ኦገስት አካባቢ ነው የጻፍኩለት። ታበኝ ማለት ማን ነው? አላወቅኩትም። ታማኝ በየነ አንድ ታዋቂ አሜሪካ ያለው ኢትዮጵያዊ ነው። ሲመጣ ተጎንበስ ብሎ ሰግዶ የተቀበለው ሰውዬ ነው አይደል? ታማኝ ማለት እንትን ነበረ። እንደውም ይሄ ድራማ ሰሪ አክቲቪስት ኢዝ አርቲስት ሎንግ ታይም የታወቀ ሰው ነው። በቃ ኮሜዲያን ነበር። በጣም አሁን ሞር ፎከሱ ፖለቲካ ላይ ነው፣ ግን ድሮ በጣም አስቂኝ ነበረ። ቀጭን ከሳ ያለ ስለ ኢትዮጵያ ያለው አገሩን ይወዳል። ስለ ኢትዮጵያ ያለው እንትን ከድሮም ናሽናሊስት ነው፣ ኢትዮጵያን ናሽናሊስት። ግን at the same time ደግሞ is a comedian ሲደንስ ምን ሲል it's very funny። ነገር ግን ኢንፍሉዌንስ ስላለው ይሄንን ሐሳብ እነዚህ ሁለቱም ከተጣሉ የኢትዮጵያን መፍረስ ነው የሚያበስረው። ብስራት ካለው ምንድነው መጥፎ የሚያመጣው? ወይም ትልቅ ፋክተር ነው ለኢትዮጵያ መፍረስ። በጣም ትልቅ ፋክተር እና ለምንድን ነው የሚጣሉት? እንደው እንደዚህ ሰዎች መነጋገር ያለመቻላቸው በጣም ይገርመኛል። እና አሁን እንግዲህ ችግር ምንድነው? ምከረው አልሰማም ካለ መከራ ይምከረው አይነት ነገር። አሁን መከራ መክሯቸዋል ሁለቱም። ሁለቱም መከራ መከራቸው። በቃ አብቹ መጣና ስልጣን ላይ ሆኖ የትግራይ ጦርነት ሲነሳ አማራው ተነስ ኢትዮጵያን እናድን ተባለ። ትግራይ ከተመታ በኋላ ደግሞ አሁን ደግሞ አማራው ደግሞ የራሱ የሆነ
ጥያቄዎችን አንስቶ ሊመለስለት አልቻለምና እኔ ሁለቱም ማበራላቸው ነው ብለው ለራሳቸው ሰርቫይቫልም ለኢትዮጵያም ጤንነት የሚሰጣት እሱ ነው። that gives balance ያው የኦሮሞ እንግዲህ ታሪካዊ ጭቆናለኝ የሚል ህዝብ ነው። አሁን ስልጣን ላይ መጥቷል። ስለዚህ እኩልነት ያው ትግሬና አማራ ሲገዛ ነበር። ልክ ዋለልኝ እንደጻፈው ደብዳቤው የዋለልኝ ፔፐር ምንድነው የሚለው 1969 የጻፈው መጽሐፍ አሚን እንደ ማኒፌስቶ ነገር እንበለው እንደ ዲስካሽን አርቲክል በዩኒቨርሲቲ ላይ የብሔር ብሔረሰቦች ጥያቄ በኢትዮጵያ ላይ ብሎ የጻፈው ደብዳቤ ነበርና ኢትዮጵያ ለረጅም ጊዜ የተገዛችው በትግሬና በአማራ ነው። እነሱ ናቸው ነበር ሲፈራረቁበት የነበሩትና አሁን ተራችን ነው አይደለም። አይደለም እሱ ራሱ አማራ ነው። ኦኬ ግን በማርክሲስት ሌንስ የብሔር ብሔረሰቦች ጥያቄ እስከመገንጠል የሚለው እኮ የቲፒኤልኤፍ ሐሳብ እኮ አይደለም የሌኒን እኮ ነው። ኦኬ በአማርኛ ተገልብጦ ነው ፕራክቲስ የተደረገው ኢትዮጵያ ውስጥ እንጂ የሌኒን ነው። ምክንያቱም ብዙ ይሄ ራሽን የሚባል አይደንቲቲ እንደ አማራ በሌሎች ብሔሮች ላይ አማራ እንትን ነው ይባል የለ ገዥ መደብ ይባል ነበር። ራሽያን ደግሞ ብዙ ብሔሮች በራሻ ውስጥ ከመቶ የሚበዙ ታናናሽ ብሔሮች እንትን ዶሚኔት አድርጎ መሄድ ነበር እና ሌኒን እነዚህ ህዝቦች እንዴት ነው ዩናይት አድርገን በማርክሲዝም በመደብ ትግል የምናሳትፋቸው መጀመሪያ እንትናቸውን ሪኮግናይዝ እናድርግ። ይሄ ራሽን ሾቪኒዝም እንትን አድርገን እነሱ ወደ እኩልነት እናምጣቸውና ከዛ በኋላ አሁን እኩልነት አሁን የመደብ ትግላችን እናካሄድ ብለን እንትን እናደርጋቸዋለን። ፈርስት ቲንግ ኢዝ ፈርስት ብሎ ነው እንትን ያለው እና ቲፒኤልኤፍ እንደዛ ብሎ ነበር ያመጣው። ነገር ግን በ1990 የሶቪየት ዩኒየን ሲፈርስ 180 የመደብ ትግሉን የብሔር ትግሉን መለሰው። ግን የመደብ ትግሉን አቆመው። እሱ ራሱ kind of capitalist ሆኖ መሪዎች ገዢ ሆኖ መጣ እና የአማራ ጭቆን ብሔርና የትግሬ የኦሮሞ ጭቆን ብሔር የመደብ ትግል ማሳተፍ ነበረባቸው። እሱን ትተው እንግዲህ ሙሰኞችና ምንድነው ክራይ ሰብሳቢዎች ሆነው ቁጭ ያሉ እና ያልሽውን ነገር የአማራና የትግሬ በምግቤ በኩል የሚታማው ነገር እውነታነት አለው ነው ካልሽኝ ፋክቹዋሊ ማቀው ነገር የለም ያስኩት ነገር የለም። ግን is it possible ካልሽኝ ግን more than possible ነው። እስካሁን አለ መገናኘታቸው ይገርመኛል። they have a lot in common. even እነሱ ራሳቸው ትንሽ መሬት ይሄ ደቡብ ትግራይ የሚሉት ምንድነው ወልቃይት ነው ምንድነው የሚያጣላቸው ፖርት ትንሽ ቦታ ሲሉ የቆጡን አውርድ ብለው የብቶንታለች እንዳይሆንባቸው አሁን ወሳኝ ጊዜ ነው ያለንን ችግር ቀስ ብለን ፈታለን ትልቁ ጠላታችንን አብረን እንታገል ሊሉ ይችላሉ። ግን የሚያሳዝነው ደግሞ የትግራይ ህዝብም ራሳቸው ባለስልጣናዎቹም ጻድቃንና ጌታቸው የህወሓት ደብረጽዮን ምናምን ያሉበት ደግሞ ከሻዕቢያ ጋር እነሱ ደግሞ ከአብይ ጋር መወገናቸው ህዝቡን ሁለት ቦታ ከፍለውታል ያሉት። ለትግራይ ህዝብ በጣም እንዴት ነው ክብደቱ ሁለት ቦታ መከፈሉ ባለፈው አመት ውጊያ የነበረው ግምት አስገብታ በጣም ክብደቱ ከባድ ነው። ከኤርትራ ጋርም ከህዝቡ ትናንትና ይሄ ሁሉ የጥላቻ በሁለቱም ወገን ማለት ነው የሚወረወር በጣም አስቀያሚ ታሪክ ይቅር የማይለው በደሎች ጥላቻ ይሰናዘሩ ነበረ።
እንዴት ብሎ አሁን ህዝቡ ትናንት እንዲለህ ነበር ዛሬ ደግሞ ታረቅን ብሎ ከኤርትራ ህዝብ ያለውስ ምን ያህል ተቀባይነት ይኖረዋል? ለ30 ዓመት ወያኔ 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 የሚል ጥላቻ የተዘራበት ህዝብ ደሴውን በአጭር ጊዜ ይሄ የ2 ዓመት ነው የምን ውጊያ ከአብይ ጋር ሆኖ ደግሞ ኤክስትሪም የሆነ ፕሮፓጋንዳ በወያኔ በኩልም ለህዝቡ ሻዕቢያ የሚል ጥላቻ ይነዛ ነበርና አሁን ሳደንሊ ደግሞ እኛ በቃ ታርቀናል አብረን ብለው ደግሞ ሌላ ጠላት ክሬኤት ሲያደርጉ ህዝቡ እንዴት ይቀበለዋል ትላለህ? የትግራይ ህዝብስ በዚህ ባለበት በእንቅርት ላይ ጆሮ ደግፍ አይነት የውጊያው ጠባሳ ቁስል ገና ሳይወጣ ሌላ ችግር በሁለት መከፈል ኃይሉ ምን ትላለህ? ምን ያህል ክብደቱ አደጋው እና ምን ማድረግስ ይገባል? በህዝብ ምን መሆን ይገባል ትላለህ? እኛም ለውጥ ፈላጊዎች ኤርትራ ውስጥ ዲሞክራሲያዊ ለውጥ ፈላጊዎችስ ምን እናደርግ ትላለህ? እዚህ ላይ ወያኔ ትናንትና አሊያንሳችን ነች ህዝቡ ብለን ብዙ ዋጋ የከፈልን አሁን ዞር ብላ ከጠላታችን ጋር ነው ስትል ምን አይነት ሪአክሽን ነው የሚሆነው? የለውጥ ፈላጊ የኤርትራዊ ደግሞ እስኪ ሁሉን አያይዘ እስኪ። አዎ እንግዲህ ሾርት ሜሞሪ የሚባል አባባል አለ አይደለ? ዶክተር አብይ አባባል የኢትዮጵያ ህዝብ ሾርት ሜሞሪ ነው አይደል? እንደዛ ሾርት ሜሞሪ ነው ያለው። አዎ ብሎ ነበረ እና ሾርት ሜሞሪ ነው ያለው ብለው እንግዲህ ሾርት ሜሞሪ ነው ያለ ሲል እንደውም የክብር አነጋገር አይደለም። ለምን እንደዛ እንዳልሆነ ግን ነገር ግን ያው ሾርት ሜሞሪ ብላቸው አሁን ይረሱታል ብለውም ሊሆን ይችላል። ኤግዛክትሊ እንደዛ ብሎ ካመነ እንደዛ ብሎ ካመነ ሾርት ሜሞሪ ነው ካለ እንደዛ ሾርት ሜሞሪ ብያችሁ ሞሮ ሾርት ሜሞሪ እንዳልኳቸው አያስታውሱትም ብለውም ሊሆን ይችላል። እና እውነት ነው ህዝብ ሾርት ሜሞሪ ነው እና በዚህ they count on this መሪዎቹ they count on this። ሌላ ደግሞ it's the power of media, the power of propaganda። አየሽ እነሱ ስቴት አፓራተሱ የስቴት ሚዲያ ተጠቅመው they feed ህዝቡ ፍቅር ፊት ካደረከው ፍቅር ሆኖ ቁጭ ይላል። ክፋት ከመገብከው ደግሞ ክፉ ነገር፣ ጦርነት ከመገብከው ደግሞ ጥላቻ ከመገብከው ደግሞ ጥላቻ ይሆናል። ለዚህ እኮ ነው እኔ let's put them out of business ከቻልን አትሊስት የነሱን ቻሌንጅ የሚያደርግ ናራቲቭ እናምጣ። እኛ ከነሱ የተሻለ ሆነ ኢትዮጵያ በቃ ኢትዮጵያውያን እኮ እንደዚህ ናቸው የሚል የህግደፍ እንትን ካለ ኢትዮጵያውያንም የኢትዮጵያ መንግስትም ወይም ታሪክም የሚያጣምም ፕሮፓጋንዳ የሚነዛ ከሆነ ህግደፍ we can get it straight። እኛ እውነቱን በመናገር ማለት ነው። ኢትዮጵያውያን ደግሞ ስለ ኤርትራ ወይም ደግሞ ስለ ያላቸውን የተዛባ ታሪካዊ አስተያየት ኢትዮጵያውያን ደግሞ አስተካክለው ይነግሯቸዋል። አሁን ይሄ ሚዲያ መሆን ያለበት ምንድነው? ኦነስት የሆነ እውነት የሆነ ምክንያቱም እውነትን ከፈለግናት የምታደርሰን ወዴት ነው? ወደ ፍቅር እና ወደ አንድነት፣ ወደ አንድ ህዝብ ነን። እዛ አካባቢ ኢስት አፍሪካ ያለ ነው ህዝብ እና አብሮ ወደ መስራት ነው የሚወስደን። አስተሳሰባችን አንድ የሆነ መጠቃቀም እነሱም ያላቸው እኛም ያለንን ትክክል ሪሶርሳችንን ወደ ውጊያ ወደ የሀብታሞች ሀገር መሳሪያ መግዛት ሳይሆን የተራበ ህዝባችንን ፊድ ማድረግ ትክክል አብሮ መስራትን ስደት አብረን ማደግ። እነሱ አሁን ስለ ቀይ ባህር ያወራሉ፣ እኛ የማናወራው ነገር አለ። ይሄ የጣና ሐይቅ የአባይ ወንዝ ለኛ ደግሞ እኮ ትልቅ በረከት እኮ ነው። እነሱ አልምተውት አሁን እኮ
6 ጊጋባይት 6 ጊጋዋት ትልቅ ከአፍሪካ ነምበር 1 ኤሌክትሪሲቲ ጀነሬተር ነው። ከዚህ ገዝተን ኤርትራ 24 hours መብራት ማግኘት አለባት። 24 hours የኤርትራ ፋብሪካዎች መስራት አለባቸው። ምክንያቱም የግብጽ ፋሚሊዎች 24 hours ነው መብራት ያላቸው። የግብጽ እናቶች በእበት አድርቀው አይደለም እንጀራ የሚጋግሩት። እንጨት ለቃቅመው አይደለም ከበረሃ በጭስ አይናቸው እስኪታወር ድረስ። የጎንደር እናት፣ የኤርትራ እናት፣ የትግራይ እናት ግን የሁሉ በረከት ቁጭ ብለው ግብጽ ይጠቀምበታል። አንተ ደም ታፈሳለህ፣ ውሃ ደግሞ ፈሶ ሌሎችን ይመግባል። አንተ ደም እያፈሰስክና ከዚህ ጅልነት እንውጣ ኤርትራውያንና ኢትዮጵያውያን። እኛ ባህራችን እናንተ አይቃችሁ አልተጠቀሙ። አንድ ጆክ አለ። ለምን? እኛ ስለምንጣላ። ከዚህ ከምትለው ጋር አንድ ጆክ አለ ልንገርህ። የግብጽ አሳዎች ሸሽተው ወደ ኤርትራ ባህር መጡ ይልሃል። ከዛ እነሱ የኤርትራ አሳዎች በቃ ዘና ብለው ነበር አሉ። እንዴ ምንድነው እናንተ ጋር መገፈፍ የለም እንዴ ያሏቸው። መታፈስ የለም እንዴ ምናምን። አሳ ይገፈፋል ነው የሚባለው፣ መገፈፍ የለም እንዴ? አይ እባክህ እነሱ እርስ በራሳቸው ሲገፋፈፉ እኛን አያስታውሱንም አሉ ይባላል። እና ሰው ገፋፊ ሆነዋል። እርስ በራሳቸው ሲገፋፈፉ እኛን አይገፉንም ሰላም ነው አሏቸው ይባላል። እና እኛ ደግሞ እርስ በራሳችን ስንባላ ያለንም ሪሶርስ ራሱ በጣም ቆንጆ ኤግዛምፕል ነው ያመጣኸው። ጠረጴዛ ላይ ቁጭ ካልን አይናችን ይበራል። እኛ የሌለንን ለምሳሌ እንዳልከው ኤሌክትሪክ ሪሶርስ የለንም። ኤሌክትሪክ ሪሶርስ ከሰጡን እኛ ደግሞ ባህሩን በነፃ ተጠቀሙበት ካልን ሪሶርስ እኮ ነው። ካልተጠቀምንበት ሪሶርሱ እግዚአብሔር የሰጠን ሪሶርስ ምንድነው ትርጉሙ? ስለዚህ ቆንጆ ኤግዛምፕል ላይ ያመጣ ነው እና በዚህ መንፈስ እናስገድደው። እንደኛ ሰዎች ናቸው። እኛ እንደ ህዝብ እነሱ ስልጣናቸው ላይ እንዴት ብለው ይቆያሉ ብለው ሲያስቡ እኛ ደግሞ እንደ ህዝብ የሚጠቅመንን አስበን እምቢ ማለት አለብን። እና ጎሄድ አቋረጥኩ። አይ በቃ እኛ ስንነጋገር አጀንዳችን ይሄ ነው። ለኢትዮጵያና ለኤርትራ የሚጠቅም ነገር ነው የምንናገረው። ይህንን አጀንዳ ደግሞ ለመንግስት ሰት ማድረግ አለብን። እነሱ የማይወዱት አጀንዳ ነው። እነሱ የሚወዱት በቃ ወንበር ላይ ሲወጡ እኔ ምን እንደሚጠናወታቸው አላውቅም። ነገር ግን ዜጎች ግን አጀንዳ ለመንግስት መስጠት መቻል አለብን። ምን ያህል አይሰሙም ዲክቴተሮች ናቸው ብንል ችግር የለም። እኛ ብቻ እንነጋገርበት። አትሊስት የነሱ ምንድነው ቪክቲም አንሆን፣ የፕሮፓጋንዳቸው ቪክቲም አንሆን። አንድ የሚያደርገን ይበዛል ከሚለያየን። አንድ ቦታ፣ አንድ አካባቢ፣ አንድ ስትራቴጂክ ኤሪያ ሆርን ኦፍ አፍሪካ ቦታ ላይ ያለን ሁላችን። ኢትዮጵያም ሪሶርስ አላት ስንል ኤርትራም የራሷ ሪሶርስስ አላት። ኮምፕሊመንተሪ ነን። ኮምፕሊመንት ነው የምንደራረገው። እኛ ተጻራሪ አይደለንም። እንደ ተቀናቃኝ መሆን የለብንም። እኛ የሌለን እናንተ የምታሟሉት፣ እናንተ የሌላችሁ እኛ የምናሟላ ኮምፕሊመንተሪ ህዝብ ነን እና በዚህ ፓራዳይም በዚህ አይነት አስተሳሰብ ፍሬም ሊቃኝ ይገባል አይምሮአችን። ከዚህ ስንለው እንደነበር ነው ደማችን እየፈሰሰ እየተፋሰስን ተፋሰስ የሚባለው ከኢትዮጵያ የሚፈልቀው ውሃ ደግሞ ሄዶ ደግሞ ሌሎች ሀገሮች ፊድ ያደርጋል። እነሱ ደግሞ የኛ ደም መፋሰስ እንዲቀጥል ነው ይፈልጉት።
ምክንያቱም ሪሶርሳችን እንዳንጠቀምበት እና እናስብ ከዚህ ጅልነት እንውጣ እንደዛ ካደረግን መጫችን ያምራል ብዬ አስባለሁኝ ኤልሱት ያ ልክ ነው የተናገርከው የትግራይ ህዝብም በተለይ አሁን ሁለት ቦታ መከፈል ከዚህ ወጥቶ እኔ የምለው ነገር አለ ሻዕቢያም ይሁን ወያኔም ይሁን በቂ ጊዜ እንደ ህዝብ ተሰጥቷቸው አንዴ ሲጣሉ አንዴ ሲታረቁ እኛን የረሃብ የስደት የችግር ነው የዳረጉት እና ከዛ በተለየ ህዝቡ የኤርትራ ህዝብም የትግራይ ህዝብም በአጠቃላይ የኢትዮጵያ ህዝብ ያለንን ሪሶርስ እንድንጠቀምበት ቁጭ ብለን ጠረጴዛ ላይ ተነጋግረን instead of on ማለት why you need to own just let's go share it share እናድርግ ብለን እንመን ሀሳብህ ላይ ልጨምር ብዬ ነው እና ከዚህ እግዚአብሔር መቼም እውነት ያድርገውት ታሪኩን ይለውጥ እስኪ ያላልኩት ነገር አለ ብለህ የምታስብ ከሆነ እድል ሰጣለሁ እኔ ጥያቄን ጨርሻለሁ የዛሬ ፕሮግራማችን በሌላ አጋጣሚ አይ በቃ ጥሩ ሌላ እንግዲህ ህዝቡ ማድረግ የሚችለው እኛ ትንሽ አክሰስ ያለን ትንሽ መናገር እንችላለን ሐሳብ አለን የምንል ኢትዮጵያውያንና ኤርትራውያን በቅን መንፈስ እንጂ የኤርትራ ዶግማቲክ የሆነ ሐሳብ ይዤ መጥቼ ዲፌንድ ለማድረግ ሳይሆን ኢትዮጵያዊውም እንደዛ ከሆነ ያው it's two nationalists እንትን መሆን ነው ነገር ግን እኔ ኤርትራዊ ነኝ ኦፍ ኮርስ የሚለውጠው ነገር የለም ሌላኛውም ኢትዮጵያዊ ነው ያ አገሩን ይወዳል ሁለታችንም አገሮቻችን እንወዳለን ነገር ግን በቃ እነዚህ ሁለት ሀገሮች ሰርተው ደግሞ ምክንያቱም አገሩን ህዝቡን የሚወድ እኔ ከኢትዮጵያ ጋር ሰላም አርጌ ከኢትዮጵያ የሚመጣው ጸጋ ህዝቤ እንዲቋደስ ጦርነቱ ማቆም ብቻ ሳይሆን ከኢትዮጵያ የሚመጣው ጸጋም ጭምር እንዲቋደስ ህዝቤን እንዲጠቀም ነው ፈልገው እንደውም ኤሪትሪያን ናሽናሊስት ያደርገኛል ይሄ ሞር ኢንፋክት አገር ወዳድ የሚያደርገኝ ለህዝቤ ስቆረቆር ነው ህዝቤ መሞት የለበትም የሞቱ ምንጭ ምንድነው የኢትዮጵያ ያለን ጋር የጦርነት አዙሪት ከዚህ ጦርነት አዙሪት ከወጣ ወደ እድገት አዙሪት እንገባለን ወደ ማደግ ወደ የሁለታችንም እግዚአብሔር የሰጠን የተፈጥሮ ጸጋ መጠቀም እንሄዳለንና ኢሊቶች የሚባሉ ሰዎች ሐሳብ አለን የሚሉ ሰዎች ይምጡ ይነጋገሩ ኤርትራውያን በኢትዮጵያውያን ሚዲያ ኢትዮጵያውያንም በኤርትራውያን እንደዚህ ኤሪሳት ክፍት ነው ባለፈው ጊዜ ኤሪፒኤምም ዌር ኦፕን ክፍት ነው ብለዋል እና እየተገባበዝን ለመንግስቶቻችን የሚረባ አጀንዳ እንስጣቸው የህዝባችን ንቃተ ህሊና ደግሞ ከፍ እናድርግ ሌላ ልለው የምፈልገው ኦርጋናይዝድ የሆነ ኃይል የለም በኢትዮጵያም ይሁን በኤርትራ አትሊስት ለመልካም ነገር ኢትዮጵያ እንኳን ኦርጋናይዝ ማድረግ ይቻላል በፓርቲ መቆም ሲቪል ሶሳይቲስ ምናምን አሉ ኤርትራ ውስጥ ሲቪል ሶሳይቲ የለም the only civil society is church እና ሞስክ ነው የሃይማኖት ተቋማት ናቸውና እነሱ ማድረግ የሚችሉት ነገር አለ እስካሁን ያላደረጉት እንደውም በጣም የሚያሳዝነኝ የኢትዮጵያ ኦርቶዶክስ ቤተክርስቲያንና የኤርትራ ኦርቶዶክስ ቤተክርስቲያን ይሄ ሁሉ ጦርነት ሲሆን እስኪ እግዚአብሔር ተቆጥቶን እንዳይሆን እስኪ እግዚአብሔር ፊቱ ወደኛ እንዲመልስ ጸሎትና የጾምና የጸሎት የመለላ ጊዜ የሳምንትም ይሁን የወርም ይሁን whatever የሶስት ቀንም ይሁን ብላ አለማወጇ የኦርቶዶክስ ቤተክርስቲያን በጣም ነው ያሳዝነኝ በዚህ በተስፋ መቁረጥ ጊዜ በዚህ የጨለማ ጊዜ ቤተክርስቲያኗ ህዝቦቿን ኢንስትራክት ካላደረገች ታዲያ ምንድነው የምታደርገው
to their credit የትግራይ ጾመ ትግራይ ብለው አውጀው ነበር ችግር ጊዜ በነበሩበት ጊዜ ማለት ነው የትግራይ ቤተክርስቲያን የትግራይ ሲኖዶስ እንደዛ ብላ ቤተ ክህነቱ እንደዛ ብላ አውጀው ነበር ጾመ ትግራይ ብለው እና that should be እንደዚህ አይነት ልትቋጠረው ማትችል ሁኔታ እንደዚህ ሲል ታዳጊያችን እግዚአብሔር ነው የምትለው የኦርቶዶክሳዊ ቤተክርስቲያን እና እግዚአብሔር እንዲታደገን ፊቱን እንዲመልስልን ብላ ምዕመናኖቹን ለጾምና ለጸሎት መጥራት የሚገባት ይመስለኛል እና ለወደፊቱም እንደዛ ብታደርግ ቤተክርስቲያኗ ኃላፊነቷ መሆኑን ለማሳሰብ እፈልጋለሁኝ የኤርትራም እንደዛው ተቻለ ማለት ነው በሙስሊም ህብረተሰብ እንደዛው ያው ካልቸሩ ብዙ ስለማላቀው ነው ግን ያ ወንጌላውያንን የጴንጤኮስታል የካቶሊክም እንደ ህዝብ እኛ በጣም ተቸግረን ያለነው ቄስ መሆን አልቻለም ፖለቲካ ውስጥ ኢንቮልቭ እያደረገ ፓስተሩም እንደዛ እናትም እናት ሆና የልጆቿን በደል ማየት አልቻለችም እናት መሆን አልቻለችም አባትም እንደዛ ሁሉም ጀብደኝነት እኔ ይበልጣለሁ የኔ ብሔር ይበልጣል የኔ ጎሳ ይበልጣል ከሚለው አስተሳሰብ ወጥተን ዝቅ ብለን ያለፈው በጠባሳ ችግር በቂ ኤክስፒሪየንስ እና ደም መፋሰስ ጉዳት አለን ስለዚህ ይብቃን ብለን ቄሱም ቄስ ቢሆን እናቷም እናት ብትሆን ፓስተሩም ፓስተር አባትም አባት የአባት ቦታ ይዞ ወጣቱን ትንሹን እንዲያረጋጉ እግዚአብሔር የሰጣቸውን ፖዚሽን እንዲይዙ ለማለት ይመስላል just ትንሽ ደግፍ ለማድረግ ብዬ ነው የዛሬ ፕሮግራማችን እዚህ ላይ ያበቃል ናኦድ በላይ እድሜና ክብረህ ይሄ ዕውቀትህን ሐሳብህን ጊዜህን ለህዝብህ ስላካፈልክ እኔም በስም ተከታታዮቼ በኤሬሳት በኔም ልባዊ ምስጋና አቀርብሃለሁ በሌላ አጋጣሚ በሌላ አርስት እንገናኛለን አይ ሆፕ ጥሪህን ሰምተውም አንዳንድ ኢትዮጵያውያን መተው የሰላም ጥሪ የመባባል እና ቆንጆ ፊውቸራችንን የልጆቻችንን የደም መፋሰስና የድህነት ታሪክ የልመና ታሪክ በጣም የነካኸኝ አሁን የግብጽ የኢጅፕት በጭስ እንትን አይሉም ሀብቱ የአባይ ሀብት ይዘን ግን እናቶቻችን ግን እስካሁን ድረስ በጭስ በኩበት የሚጠቀሙ አሉ ማለት ነው ስለዚህ አይናችን በርቶ ከውጊያ ታሪክ ወተን አብረን ቁጭ ብለን ጠረጴዛ ላይ የምንነጋገርበትን ጊዜ እናስብ ኢንቫይት እያደረግን ነው ኢንቪቴሽን ሰምታችሁ አይ ሆፕ ትመጣላችሁ እና የዛሬ ፕሮግራማችን እዚህ ጋር ይበቃል ቴንክ ዩ አመሰግናለሁ ኤልሳ በመጨረሻ እንግዲህ ከጋበዝሽ አይቀር እነ ታማኝ በየነ አርቲስት ታማኝ በየነ በዚህ አጋጣሚ ልጋብዝህ ፈልጋለሁ እንነጋገር ቴድሮስ ታፈሰ ልደቱ አያሌ የመሳሰሉት ሰዎች እኛ አንድ ኮርነር ላይ ሆነን እንትን ማለት ሳይሆን ለሁለቱም ህዝብ የሚበጅ ምንድነው ብለን nobody has magic bullet እና ለወደፊቱ የሚሆን ህዝቦቻችንን እያየን ማለት ነው እንድንነጋገርና ለህዝቦቻችንን የሚጠቅም ሐሳብ ኤርትራውያንና ኢትዮጵያውያን በየፊናችን ሳይሆን እነሱ ተገናኝተው ችግራችን መፍታት አልቻሉም ከአፄ ኃይለ ሥላሴ ጀምሮ እስከ ዶክተር አብይ ከኤርትራ ያለው ጉዳይ
መፍታት አልቻሉም። እስካሁን ደም እያፋሰሰ ነው። አፄ ኃይለ ሥላሴ፣ ኮሎኔል መንግስቱ፣ ጠቅላይ ሚኒስትር መለስ፣ ጠቅላይ ሚኒስትር ደሳለኝ ኃይለ ማርያም ደሳለኝ፣ አሁን ደግሞ ጠቅላይ ሚኒስትር አብይ፣ 5 ጠቅላይ ሚኒስትሮች። እኛ እንኳን አንድ ነው ያለን። አንድ በቃ ምንም መፈታት አልቻለምና ያግዙን እኛንም እንነጋገር። እስኪ እኛ አጀንዳ እንስጣቸው። እስኪ እኛ እንነጋገር። ኤርትራውያንና ኢትዮጵያውያን እንነጋገርና አንድ ከመነጋገር የሚወጣ መፍትሄ ይኖራል። አሁን ኢንፍሉዌንስ ባናደርጋቸው ለወደፊቱ አትሊስት የህዝቡን አይምሮ እንቃኘው። የኢሊት ወይም ደግሞ ትንሽ አነበብኩኝ የሚል አወቅኩኝ የሚል ሰው ሐሳብ ኢንፍሉዌንስ ማድረግ ነው እና አስተሳሰብን እንቃኘት። አለበለዚያ እኛ ዝም ካልን፣ እኛ ካልተነጋገርን ህዝቡ በፕሮፓጋንዳ ስልጣን ላይ ባሉት ሰዎች ፕሮፓጋንዳ እንዲቃኝ ተጋላጭ እያደረግነው ነውና በዚህ አጋጣሚ እነዚህ የጠራኋቸው ሰዎች ሌሎችም ኤሪሳት ኮንታክት አድርጋችሁ እንድትነጋገሩ፣ እኔም በመጠራችሁኝ ጊዜ እመጣለሁኝ። ሌሎችም ቁጭ ያሉት የሚያሳዝነው ሶሉሽን አለኝ የሚል ሰው፣ ጥሩ ሐሳብ ያለው ሰው እቤቱ ቁጭ ብሎ ነው ያለው እና ከዚህ ወጥተን በዚህ ፎረም ዲስካስ እንድናደርግ እፈልጋለሁኝ። የሪዮት ጋዜጠኛ ደግሞ ቴድሮስ ጸጋዬ ደግሞ ከፓርቲዛን የሆነ አስተሳሰብ ወጣ ያሉ ሰዎች፣ አይምሯቸው ከፈት ያለ ሰው ማለት ነው። በፓርቲዛን ሳይሆን በእኔ ሐሳብ ብቻ ሳይሆን የሌላውን አገናዝበው መረዳት የሚችሉ የሌላው ኢንትረስት ግምት ውስጥ አስገብተው መናገር የሚችሉ ሰዎች፣ እርቅን የሚያመጡ ሰዎች፣ ኮንትሮቨርሻል የሆነ ኢሹ ብቻ ሳይሆን ኤርትራና ኢትዮጵያ የሚያቀራርባቸው ምንድነው በሚል ሐሳብ ዲስካስ የሚያደርጉ ሰዎች ጋብዘህ ብታነጋግር በዚህ አጋጣሚ ጥሪያን ለማቅረብ ፈልጋለሁኝ ለቴድሮስ ጸጋዬ የሪዮት ጋዜጠኛ። ሌሎችም ጥሪ ባልጠራችሁም ለሁላችሁም ያልጠራችኋችሁ ሰዎች እና ሚዲያዎች የሚመለከት ነው እና ኤልሱ ስለጋበዝሽኝ በጣም አመሰግናለሁኝ። ቴንክ ዩ። ካብ ህዝቢ ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪክ ናይ ንሽቶ ዓቢ ኤሪሳት ድምፂ ውፅዓት